إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء. واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها، فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى. يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላሽ ስንቅ አላህን ተባረከ ወተዓላ መፍራት ነው። የአላህ ባሮች ሆይ አላህ ተባረከ ወተዓላ በተከበረው ቃሉ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ብሎናል። ታዛዦች ሆናችሁ እንጂ ሙስሊሞች ሆናችሁ እንጂ እንዳትሞቱ ብሎናል። ሞት በእኛ እጅ ሳይሆን በአላህ እጅ ነው ያለው። ከአላህ ዘንድ ነው የሚመጣው። መቼ እንደሚመጣ ማናችንም አናውቅም። እውነተኛ ሙስሊም ታዛዥ ሆናችሁ እንጂ አትሙቱ ማለት ሞት መቼ የት ሆናችሁ እንደሚመጣ ስለማይታወቅ ሁሌም እውነተኛ ሙስሊሞች ታዛዦች ሆናችሁ ሞትን ጠብቁ ማለት ነው። ኢስላም ስም አይደለም፣ ልብስ ብቻም አይደለም። ኢስላም ልብን፣ አካላትን ለአላህ ተባረከ ወተዓላ መስጠት፣ ታዛዥ ማድረግ ማለት ነው። ገርና ውብ የሆነውን ሸሪዓ ሕይወት ላይ መሪ ማድረግ መተግበር ማለት ነው። ለአላህ ተባረከ ወተዓላ ፍጹም ታዛዥ መሆን ማለት ነው። በትንሹም በትልቁ ነቢያችን ዓለይሂ ሰላቱ ወሰላም ይዘውት የመጡትን ሱና፣ ሸሪዓ፣ መመሪያ ወዶ መቀበል ማለት ነው። እውነተኛ ሙስሊም ትክክለኛ የአላህ ባሪያ ብሎ ማለት አላህን ተባረከ ወተዓላ በሱ ማንንም ምንንም ሳያጋራ የሚያመልክ ነቢያችንን ዓለይሂ ሰላቱ ወሰላም በሁሉም ቦታና ሁኔታ ላይ ሱናቸውን የሚከተል ከሳቸው ማንንም ምንንም የማያስቀድም ከሳቸው ከንግግራቸው ከሱናቸው ማንንም ምንንም የማያስቀድም ማለት ነው። ከሙስሊሞች ጋር ተዋዶ ተከባብሮ እየተመካከረ የሚኖር ተገንጥሎ ከጀማዓ የማይለይ የአላህ ባሮችን ክብር፣ ንብረት፣ ሕይወት የሚያከብር ማለት ነው እውነተኛ ሙስሊም ማለት። ይህ ደስ ሲል የሚደረግ የሆነ ሁኔታና የሆነ ቦታ ላይ ብቻ ልናከብረው ሌላ ጊዜ ልንተው የሚገባ ሳይሆን ወላ ተሙቱነ ኢላ ወአንቱም ሙስሊሙን ተብያለሁኝ። ሙስሊም ሆናችሁ እንጂ ታዛዥ ሆናችሁ እንጂ አትሙቱ ተብያለሁና ሁሌም በሁሉም ቦታ ላይ ይህ መርሄ ነው አቋሜ ነው የሚል አላህን ተባረከ ወተዓላ በሁሉም ቦታ ላይ የሚፈራ በእያንዳንዱ ጉዳይ ላይ የእስላምን ሕግ ሸሪዓ አውቆ ተግብሮ የሚኖር እውነተኛ ሙስሊም ማለት ይህ ነው። ኢስላም ማለት እንዳጠቃላይ በምንም ያልተገደበ ታዛዥነት ማለት ነው። ለአላህ ተባረከ ወተዓላ እጅ እግርን መስጠት፣ ፊትን ልብን ወደ አላህ ማዞር፣ አላህ ሁኑ እንዳለን መሆን፣ ተው ያለንን መተው ማለት ነው። ኢብራሂም ዓለይሂ ሰላም በስተርጅና ያገኙትን የበኩር ልጃቸውን
አላህ ተባረከ ወተዓላ እረድ ብሎ አዟቸው ልጃቸውን ጠርተው አስተኝተው ቢላዋ አዘጋጅተው አንገቱ ላይ አሳርፈው ለማረድ ሙከራ አድርገዋል። ይሄም የታዛዥነት መገለጫ ነው፣ ምልክት ነው። የወለዱትን አንድ አለ የሚባል በስተርጅና ያገኙትን ልጅ እንኳ አላህ ተባረከ ወተዓላ ለእኔ ስጠኝ ካለ መስጠት ነው። እውነተኛ ሙስልምነት ምንም ያልገደበው ታዛዥነት ማለት ነው። አይደለም ትንንሽ ነገሮችን ይቅርና አለባበስን፣ አመጋገብን ይቅርና ከዛ የላቁ ከፍ ያሉ ነገሮች ላይ ህይወት ላይ እንኳ ቢሆን አላህ ተባረከ ወተዓላ የሚወደውን መንገድ መከተል ሁኑ እንዳለን መሆን ማለት ነው። ፈለማ አስለማ ወተለሁ ልልጀቢን ወናደይናሁ አን ያ ኢብራሂም ቀድ ሰደቅተ ሩእያ ኢና ከዛሊከ ነጅዚል ሙሕሲኒን ብሏቸዋል። ኢብራሂም ሆይ በህልምህ ልጅህን ስታርድ እንድታይ የተደረገው የነቢያት ህልም ደግሞ በእውን እንደተላለፈ መልእክት ነውና ወሕይ ነውና ያንም ስለምታውቅ ልጅህን መሬት ላይ አጋድመህ ለማረድ ሙከራ ማድረግህ ፈተና ነበረ። አንተም ልጅህም ታዛችኋል። ፈለማ አስለማ በታዘዙ ጊዜያት ኢብራሂም ዓለይሂ ሰላም ጌታ አላህ ልጅህን ረድ ብሎ ያዛቸውን ትእዛዝ ለመፈጸም ዝግጁ በሆኑ ጊዜ ልጅ እስማኤልም በአንደኛ ደረጃ አላህማ ከሆነ ያዘዘህ እሺ ብለው አላህን ለመታዘዝ፣ በሁለተኛ ደረጃ አባታቸውን ለመታዘዝ ዝግጁ ሆነው የአባታቸው እጅ ላይ ቢላዋ እያዩ ተጋድመው አንገታቸውን ሰጥተው ሁለቱም ጉዳዩን ለመፈጸም ዝግጁ በሆኑ ጊዜ አላህ ተባረከ ወተዓላ አድርግ የተባልከውን አድርገሃል፣ ታዘሃል፣ ታዛዥነትህን አሳይተሃል ብሏቸዋል። አድንቋቸዋል። ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን። ጌታ አላህ ኢብራሂምን ታዘዝ እጅ ስጥ ባላቸው ጊዜ ኢብራሂም ዓለይሂ ሰላም ታዝዣለሁኝ እጅ ሰጥቻለሁኝ ብለዋል። ለአላህ ተባረከ ወተዓላ እጅ መስጠት፣ በትንሽ በትልቁ ታዛዥ መሆን፣ የአላህን ተባረከ ወተዓላ ውዴታ ሁሌም መፈለግ። ጌታ አላህን ምን ሰርቼ ላስደስተው? ምን ባደርግ ነው አላህ በእኔ ደስተኛ የሚሆነው? ምን ባደርግ ነው ከቁጣው የምድነው? የተቆጣባቸው ሰዎች ማሰሪያ ከሆነችው ጀሃነም ምተርፈው ምን ባደርግ ነው ብሎ ሁሌ ዘውትር የአላህን ተባረከ ወተዓላ ውዴታ ለማግኘት የሚጥር ሰው መሆን ማለት ነው። እውነተኛ ሙስሊም መሆን ማለት ነው። እውነተኛ አማኝ፣ እውነተኛ ሙስሊም ታዛዥ ሆኖ ሞቱን የሚጠብቅ ማለት ሁሌም የጌታው ትእዛዝ ላይ ቀጥ የሚል ነው። ወለም ዘለም የማይል ያዝ ለቀቅ የማያደርግ በምላሱም በልቡም በተግባሩም ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለህ ወቢዛሊከ ኡሚርቱ ወአነ አወሉል ሙስሊሚን የሚል ሰው ነው እውነተኛ ሙስሊም። ሙሉ ታዛዥ ማለት ሁሌም በልቡም በቃሉም በተግባሩም ስግደቴ፣ ሶላቴ፣ እርዴ፣ ሐጄ በሕይወቴም ይሁን ከሞትኩ በኋላ የሚገጥሙኝ ነገሮች በሙሉ ሊላሂ ረቢል ዓለሚን የአላህ ነው የዓለማቱ ጌታ አላህ ሁን እንዳለኝ ነው የምሆነው። በሕይወት ያለሁም ከሞት በኋላ ባለው ሕይወቴም ላይ የሚወስነው አላህ ነው። አላህ እንዳደረገኝ ነው የምሆነው። አላህ ላይ ማጋራው ምንም የለም። ሙሉ በሙሉ ፍጹም ታዛዥ እንድሆን ስግደቴን ሕይወቴን ለአላህ ብቻ እንዳደርግ ታዝዣለሁኝ። እኔም ወአነ አወሉል ሙስሊሚን ለዚህ ለታዘዝኩት ነገር ቀድሜ እጅ የምሰጥ ነኝ፣ ማንንም አልጠብቅም የሚል ማለት ነው እውነተኛ ሙስሊም ማለት። እውነተኛ ሙስሊም በሁሉም ጉዳይ ላይ የጌታውን ትእዛዝ ከነፍስያው ትእዛዝ፣ ከነፍስያው ፍላጎት፣ ከሸይጣን ወስዋስና ጉትጎታ የሚያስቀድም በትንሽ በትልቁ አላህን የሚታዘዝ ከአላህ ሕግ የማንንም ሕግ የማያስቀድም የከለከለውን የሚከለከል በሸሪዓ የሚመራ ማለት ነው። ለራሱ ለነፍስያው ሸሪዓ አውጥቶ ሸይጣን ነፍስያው ያሳዩትን ሳይሆን አላህ ተባረከ ወተዓላ የመረጠለትን የደነገገለትን የሚከተል ማለት ነው። ፈላ ወረቢከ ላ ዩእሚኑነ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما እንዳለው አላህ ተባረከ ወተዓላ ጌታ አላህ በራሱ ምሎ የነገረን ነገር ፈላ ወረቢከ ላ ዩእሚኑነ አምነናል የሚሉ ሰዎች አንተ የተላከላቸው ሰዎች በትክክል አያምኑም፣ አማኝ አይሆኑም። እስከ መቼ? ሐታ ዩሐኪሙከ ፊማ ሸጀረ በይነሁም በመካከላቸው
በተፈጠረ አለመግባባት አንተን ፈራጅ አድርገው አስታራቂ ዳኛ አድርገው ከዛ በኋላ አንተ የፈረድከውን ፍርድ የሰጠኸውን ትዕዛዝ ያለምንም ውስጣዊ ቅሬታ ተቀብለው ወዩሰሊሙ ተስሊማ እጅ መስጠትን እጅ እስካልሰጡ ድረስ ታዛዥነትን የተሟላ መታዘዝን እስካልታዘዙ ድረስ ለሱና ለነቢዩ ዓለይሂ ሰላቱ ወሰላም መመሪያ ለሸሪዓ ፍርድ ሙሉ በሙሉ እጅ ያልሰጠ የሸሪዓን ፍርድ በተመለከተ ውስጡ ላይ ምንም አይነት ቅሬታ ሳይኖር ደስ ብሎት ያልተቀበለ ወላሂ አላመነም እያለ ነው አላህ ተባረከ ወተዓላ። አንድ ሰው ትክክለኛ አማኝ ትክክለኛ ሙስሊም የሚሆነው እውነትም ለሞት በሁሉም ሁኔታ ላይ ተዘጋጅቷል የሚባለው መቼ ነው? በየትኛውም ጉዳይ ላይ አላህና መልእክተኛው የፈረዱትን ፍርድ የወሰኑትን ውሳኔ የደነገጉትን ድንጋጌ ያለምንም ቅሬታ ደስ ብሎት የሚቀበል ከሆነ ነው። ይሄ ለምን ሆነ? ይሄ ለምን ተከለከለ? ባይከለከል ይሻል ነበረ። ይህ ለምን ግዴታ ተደረገ? ግዴታ ባይደረግ ይሻል ነበር ሳይል አስተያየት ሳይሰጥ ላዩን ቢቀበልም ውስጡ ላይ ቅሬታ ሳይኖርበት በውስጡም በውጩም ፍጹም ታዛዥ ሲሆን ለሸሪዓ ተገዥ ሲሆን ይሄኔ ነው አንድ ሰው እውነተኛ አማኝ ሊሆን የሚችለው። ያለምንም አንገራገር፣ ያለምንም መጠራጠር፣ ያለምንም ከሌሎች ህጎች ጋር ማነጻጸር ለዲን ለዱንያ ለሰው ልጆች ለሙሉ ህይወት የሚበጀው የአላህ ውሳኔ ነው፣ የአላህ ፍርድ ነው፣ የነቢያችን ዓለይሂ ሰላቱ ወሰላም ሱና ነው። ነቢዩ አድርጉ ያሉትን ሁሉ አደርጋለሁ፣ ተው ያሉትን ሁሉ ተዋለሁ፣ ምንም ቅር ሳይለኝ ያለ አማኝ ነው። ይሄን ያላሟላ ሙስልምነቱ ታዛዥነቱ ጎደሎ ነው፣ እውነተኛ ሙስሊም አይደለም። በዱንያ ህይወቱ ላይ ዲኑ የተጠበቀ እንዲሆንለት አስተማማኝ ትክክለኛ ዲን ላይ መሆንን የፈለገ አኼራ ላይ ደግሞ ከጀሃነም እሳት ከውርደት መዳን የፈለገ እምነቱ ላይ ዲኑ ላይ ደጋግ ቀደምቶችን ሶሐቦችን ታቢዕዮችን አሰለፈ ሷሊሕን ሊከተል ይገባዋል። አላህ ተባረከ ወተዓላ የመሰከረላቸው ሰዎች ናቸው። ረዲየላሁ ዐንሁም ወረዱ ዐንሁ ሶሐቦች ታቢዕዮች የአላህን ህግ ውሳኔ ወደው የተቀበሉ ናቸው። በገንዘብ በጉልበት በህይወት ከነቢዩ ዓለይሂ ሰላቱ ወሰላም ጎን ቆመው ለዲን ትልቅ ዋጋ የከፈሉ ናቸው። የውስጣቸውን ቅንነትና ታዛዥነት አላህ ባየ ጊዜ ምሯቸዋል፣ በጀነት አብስሯቸዋል። መንገዳቸው ውሳኔያቸው ትክክል እንደሆነ መስክሮላቸዋል። ረዲየላሁ ዐንሁም ወረዱ ዐንሁ የእነሱን መንገድ እንድንከተል አላህ አዘውናል። እውነተኛ ሙስሊም ትክክለኛ ሙስሊም መሆን የሚፈልግ በሙሉ ከጊዜ በኋላ የመጡ ቢድዓዎችን፣ ፈጠራዎችን፣ ብዥታዎችን በመራቅ አዳዲስ መጤ ከሆኑ ነገሮች በመጠንቀቅ የጥንቱን የጠዋቱን ቁርአን ሐዲስ ላይ በግልጽ የሰፈረውን ሶሐቦች ተቀብለው የኖሩትን የተገበሩትን ያን ተቀብለው በመተግበራቸው ጌታ አላህ ጀነትን እንደሚያገኙ ቃል የገባበትን ንጹህን ኢስላም ሱና በመያዝ ከቢድዓ ከኹራፋት ከጊዜ በኋላ ከመጣ ተረት ተረት መራቅ መጠንቀቅ ይገባል። እውነተኛ ሙስሊም ትክክለኛ ሙስሊም ሆኖ ሞት ሲመጣ ሞት ሆይ እንኳን ደህና መጣህ ማለት የሚፈልግ ሰው ጣረ ሞት ላይ ሲሆን የጀነት በር ተከፍቶለት የጀነት ሽቶና ከፈን መጥቶለት የራህመት መላእክቶች ቀስ አድርገው ሩሑን ሳያስጨንቁት አብሽር ያሉት ተረጋግቶ መሞት የፈለገ ነገም ከነቢያት ጋር ከሱሐቦች ጋር ከቀደምት ሷሊሖች ጋር ሹሃዳዎች ጋር ከስዲቆች ጋር መሰለፍ የፈለገ ነቢዩ ዓለይሂ ሰላቱ ወሰላም በሄዱበት ብቻ ሊሄድ ሱሐቦች በሄዱበት ሊሄድ ሱሐቦች የበቃቸው ሊበቃው ሱሐቦች ያላደረጉትን ማንኛውንም ነገር ከማድረግ ሊርቅ ሊጠነቀቅ ይገባዋል። ከጊዜ በኋላ ተፈጥሮ ከጊዜ በኋላ የመጡ ሰዎች ቢያደንቁትም ቢያሳምሩትም ብዙዎች የሰሩት ነው ብለው ከጊዜ በኋላ የመጡ ብዙዎችን ከቀደምቶች ከሱሐቦች አስበልጠው እነሱ ይሻሉናል፣ እነሱ ያደረጉትን እናደርጋለን፣ ሱሐቦች ባያደርጉትም አያገባንም ከሚሉ ሰዎች ከመሆን መጠንቀቅ ይገባል። ኸይር ሁሉ ያለው ደጋግ ቀደምቶችን መከተል ላይ ነው። ሸር ሁሉ ያለው አደጋ ሁሉ ያለው ከጊዜ በኋላ የመጡ ፈጠራዎችን መከተል ላይ ነው። ነቢያችን አለይሂ ሰላቱ ወሰላም ዛሬ ዲኑን ሙሉ አድርጌዋለሁ የሚለው የቁርአን አንቀጽ ከወረደ በኋላ 80 ምናምን ቀን የኖሩት። ከዛ በኋላ አዲስ የወረደ ህግ የለም። ምክር፣ ተግሳጽ ያለፉ ህግጋትን የሚያጠናክሩ ተጨማሪ አንቀጾች እንጂ
አዲስ መመሪያ አልመጣም ከዛ በኋላ። ወማ ለም የኩን የውመኢዝን ዲና ፈለን የኩነ አልየውመ ዲና እንዳሉት ኢማሙ ዳሪል ሂጅራ በነቢይ ዘመን በሰሐቦች ዘመን ዲን ያልነበረ ኢስላም ውስጥ ያልተካተተ ነገር ከዛ በኋላ ከነቢዩ ዓለይሂ ሰላቱ ወሰላም ከሰሐቦች በኋላ ዲን ውስጥ ተካቶ የእስላም አካል ሊሆን አይችልምና እውነተኛ ትክክለኛ ሙስሊም ማለት በቁርአን በሐዲስ የሚብቃቃ ሰሐቦች አሰለፉ ሷሊህ ደጋ ቀደምቶች በተጓዙበት የሚጓዝ እነሱ ያላደረጉትን ከማድረግ የሚርቅ የሚታቀም ማለት ነው። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። አልሐምዱሊላሂ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተውፊቂሂ ወምቲናኒህ وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا أما بعد ونتنيا مسلم تككلنيا أمان كلهم جيتا الله تبارك وتعالى يفرح بسرا وبنقص كاسيو الله تبارك وتعالى ياينيال يكتاتلنيال بلو يتنككال ምንም ያክል መልካም ስራ ቢሰራ መልካም ስራውን አሳንሶ ያያል። ከኔ ከሚጠበቀው አንፃር አላህ እኔ ላይ ካለው ፈضል ትሩፋት ከሰጠኝ ኒዕማ አንፃር እኔ የሰራሁት ስራ ትንሽ ነው ብሎ መልካም ስራውን ዝቅ አድርጎ ያያል። በተቃራኒው ደግሞ ወንጀሉን ጥፋቱን ትንሽ እንኳ ቢሆን አክብዶ ያያል። የአላህን ተባረከ ወተዓላ ቁጣ ይጠነቀቃል ሰበቡን ከማድረስ ጋር የአላህን ተባረከ ወተዓላ ረሕመት ይከጅላል እንዲሁም ሰበቡን ከማድረስ ጋር። ኢስላም በምኞት ብቻ አይደለም፣ ውጭን በማሳመር ብቻ አይደለም፣ ውስጥ ባዶ ከመሆኑ ጋር ይልቅ ውስጥን በኢማን መሙላት፣ አካላትን በመልካም ሥራ ማሳመር ማድመቅ ነው። ነቢያችን ዓለይሂ ሰላቱ ወሰላም ሚን ሑስኒ ኢስላሚል መርኢ ተርኩሁ ማ ላ ያዕኒህ ባሉት መሰረት እውነተኛ ሙስሊም ማለት ማይመለከተውን ነገር የሚተውን ለዲን ለዱንያው ማይበጀውን ለኸይር ማያግዘውን ነገር ሁሉ የሚተውን ለኸይር ማያግዘው ለአኼራው ማይጠቅመው ለዱንያው ለጊዜያዊ ህይወቱም ቢሆን ማይረዳው ነገር ላይ አይገባም። ሙስሊም ጊዜውን አያቃጥልም። ልቡን በእንደዚህ አይነት ነገር እንዲጠመድ ዋና ዓላማውን አኼራውን እንዲረሳ የማያደርግ ሰውን ማይረዱት ነገሮችን ማይጠቅሙት ነገሮችን በመተው ጉልበቱን ትኩረቱን ለአኼራ የሚያደርግ ሰውን እውነተኛ ሙስሊም ማለት ምላሱ እጁ ሙስሊሞችን አዳ የማያደርግ ማለት ነው። እውነተኛ ሙስሊም ማለት ለራሱ የሚወደውን መልካም ነገር ለወንድም ለእህቶቹ የሚወድ፣ ለራሱ የሚጠላውን መጥፎ ነገር ለወንድም ለእህቶቹ የሚጠላ ሰው ማለት ነው። እውነተኛ ትክክለኛ አማኝ ሴት ማለት 5 ወቅት ሶላቷን በአግባቡ መሰገድ፣ የዓመት ረመዷኗን በአግባቡ የምትጾም፣ የባሏን ሐቅ የምትጠብቅ፣ ሒጃቧን የምትጠብቅ፣ ብልቷን የምትጠብቅ፣ ጎረቤቷን አዳ ማታደርግ፣ ኻዲሟን ማትበድል፣ ልጆቿን በአግባቡ የምታሳድግ ሴት ናት እውነተኛ ትክክለኛ ሙስሊም ሴት ማለት። በጥቅሉ እውነተኛ ትክክለኛ ሙስሊም መሆን የሚፈልግ ዲኑ ካምል እንዲሆንለት ሙሉ እንዲሆንለት በዱንያ ከጥመት ከውርደት በአኼራ ከጀሃነም እሳት መዳን የሚፈልግ ሰው ቁርአንን ሐዲስን አንገቱን ደፍቶ ሊማር፣ ቁርአንና ሐዲስ ያደነቁትን ያወደሱትን ሁሉ ሊተገብር፣ ቁርአንና ሐዲስ ያስጠነቀቁትን ያወገዙትን ሁሉ ሊርቅ ይገባል። አንድ ሰው ዲኑ ሙሉ የሚሆነው ቁርአን ሐዲስን ሲያውቅ ነው። ቁርአን ሐዲስን የማያውቅ የሸሪዓ እውቀትን የማይቀስም የማይማር ባለበት ጅህልና ልክ ዲኑ ጎደሎ ይሆናል። እስልምናው ጉድለት ይኖርበታል። ያወቀን የተማረን በሄደን ቁጥር ጉድለታችንን የሞላን እንሄዳለን። ጅህልናን ወደን ቁጭ ባለን ቁጥር ዲናችን እየሳሳ እየደከመ ይሄዳል። ለመጀመሪያ ጊዜ ነቢዩ ላይ ዓለይሂ ሰላቱ ወሰላም የወረደው የቁርአን አንቀጽ ኢቅራ የሚል ነው፣ አንብብ የሚል። ከዛ በኋላ የወረዱት የመጀመሪያ የሚባሉ ሱራዎች አድርስ የሚሉ ናቸው፣ አንዚር የሚሉ ናቸው፣ አስተምር አስጠንቅቅ የሚሉ ናቸው። ስለዚህ ሙስሊም የሚሆነው ትክክለኛ አማኝ የሚሆነው ጌታው የሚወደውን የሚጠላውን ሲያውቅ ነው፣ ቁርአንን ሲማር ነው። ባለንበት ዘመን ዒልም በቀላሉ ሰዎች ጋር ይደርሳል። በመሰረቱ ዒልም ቦታው ትክክለኛ መድረኩ መስጅድ ከመሆኑ ጋር
መስጂድ ቁጭ ብሎ መማር ያልቻለ ሰው ስራ እየሰራ መማር ይችላል። ዘመናዊ የሆኑ ቴክኖሎጂ ያመጣቸው ነገሮች ለኸይርም ለሸርም ያገለግላሉ። እጅ ላይ ኪስ ላይ በሚውለው ስልክ ጠቃሚ ትምህርቶችን ማግኘት፣ ማዳመጥ፣ ማንበብ፣ ያልገባንን መጠየቅ ይቻላል። በዱንያ ስራ ተጠምዶ ዋጅብ የሆነውን የሸሪዓ እውቀት መተው አላህና መልእክተኛውን ማመጽ ነው፣ ወንጀል ነው በራሱ። አንድ ሰው ምንም ወንጀል ባይሰራ ግዴታ የሆነበትን የሸሪዓ እውቀት ማወቅ ትቶ 24 ሰዓት ጭንቀቱ ትኩረቱ ዱንያ ሆኖ በዱንያ ተጠምዶ ዋጅብ የሆነውን ፈርዶል ዐይን የሆነውን የሸሪዓ እውቀት የተወሰው فهو عاص لله ولرسوله كما يقول ابن حزم وغيره። ዋጅብ የሆነ ግዴታ የሆነ እውቀት አለመማር ትልቅ የወንጀል አይነት ነው። ዲኑ ሙሉ እንዲሆንለት የሚፈልግ ሰው ከሹብሃ ከሸህዋ ሊርቅ ሊጠነቀቅ፣ የሷሊሖችን ታሪክ ሊያውቅ፣ የእነሱን መንገድ ሊከተል يقبل. ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين. اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا له يا ذا القوة المتين. اللهم انصر المستضعفين والمظلومين في كل مكان. اللهم انصر إخواننا المستضعفين والمظلومين في فلسطين. اللهم كن لهم مؤيدا ونصيرا وظهيرا. اللهم كن لهم مؤيدا ونصيرا وظهيرا. اللهم أطعم جائعهم. اللهم أطعم جائعهم. اللهم اشف مرضاهم. اللهم كن لهم ولا تكن عليهم. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.